ይሄ ይኸውልህ ሀገር መውጣት መሸሽ ምናምን ወንድነት አይደለም። እሺ ጀግንነት አይደለም አይደለም። በቃ ሰማኛለህ ካሌብ፣ በዚህ ልክ ልትናገረኝ ምን ያልፈቅድልህም። ስነ ስርዓታችሁን ትይዛላችሁ። እሺ ከዛሬ ጀምሮ እንደውም እዚህ ግቢ እየመጣችሁ እንድትረብሹኝ አልፈልግም። እባካችሁን በክብር በጣም ስሜታዊ ሆነሻል። በጣም ስሜታዊ ሆኜ አይደለም። ስሜታዊ ሆኜ አይደለም። ለማስቀየም በስነ ስርዓት እኮ እያወራችሁ ነው። ምንም አላስቀየምኳችሁ። እስቲ ልረፍ እንኳን ብዬ እናት አባቴ ቤት መጣ። እዚህም እረፍት የለኝም እንዴ? የት ልሂድ? እሺ ወዴት ነው ሂጄ ማረፍ የምችለው? እኔ ቢያንስ ለልጃችሁ ብላችሁ መሸነፍ እኮ ሌላው ተይው በቃ። ስንት ተሸንፌ ሁሌ ተሸንፌ ሁሌ ተጎድቼ ለምን ብዬ? እኔም እኮ ለልጅ አስፈልጓለሁ። እኔ ደህና ስሆን እኔ ጤና ስሆን እኔ ጤነኛ የሆነ አእምሮ ሲኖረኝ እንጂ ማንንም እየመጣ ህይወቴን እንደዚህ ያቦካው እንዲ ያማሰለው ከዛ በኋላ የኔ ጭንቅላት በጭንቀት እየናወዘና ጨጓራ እየተቃጠለ ለመኖር ለምን ብዬ? እሱ ልጁን ሳያገኝ ሳያቅፈው እንደ አባት ያባትነት ፍቅር ሳይሰጠው ለምንድን ነው ከሀገር እንዲወጣ አጠገቤ እንዳይደርስ ልትይ የምትሽው? እንደዚህ ጋር አንቺም ስሜት ወይ መሆን አይገባሽም አይደል እንዴ? ማለት እንዴ ምን ማለት ነው? አንቺ ራሱ እንደዚህ ጨካኝ ልትሆኚ ይቻልሽው? እንደዚህ የተወሰነ ልትወስኝ የምትሽው? እሱም እኮ ያባትነት ፍቅር ያባትነት ድርሻ አለበት አይደል እንዴ? አልገባ እየተቆጣኝ ነው እንዴ? አይደለም የምታረጊው ነገር አንዳንዴ ልክ አይደለም። ባላንስ ማድረግ አለብሽ አይደል እንዴ? እና አብርሃም ከሀገር ነው ይሄ ልጅ ግን ለመጨረሻ ጊዜ ወሰቢበት። ይሄ የወሰንሽው ውሳኔ ልክ አይደለም። አስቤበት ነው የወሰንኩት። እሱ ምንም አይሆንም። ሲጀመር ነው የሆነ ነገር ቢሆን ኖሮ እስከዛሬ ይሆን ነበረ። በእናትህ ይቅርታ አድርግልኝ። የምሽት ዜናችን እንደቀጠለ ነው። ሩታ እንግዲህ የመጨረሻ ውሳኔዋ ወስናለች ማለት ነው። አብርሃም እንደፈለገ መሆን ይችላል፣ የፈለገበት ሀገር መሄድ ይችላል፣ ጥርግ ይበልልኝ እያለች ነው። ልጅኑም ማየትም ሆነ እኔንም ማስተናገድ ምንም ነገር አይመለከተውም፣ እንደፈለገ መሆን ይችላል እያለቻቸው ነው። እነዚህ አጭበርባሪ የሆኑ ትዳር አፍራሾች ማለት ነው። እነዚህ እንግዲህ እነዚህ የምታዩቸው እዩ ኢንተርቴይንመንት የሚባለው ልጅ ጭራሽ እያስፈራራት እንግዲህ ሩታ ለምንድነው ልጅሽን የማታሳየው? የሱም ልጅ ነው ያንቺም ልጅ ነው። ስለዚህ መብት እስካለው ድረስ አንቺ ማሳየት አለብሽ ልጅሽን ምናምን እያላት ነው። እንግዲህ እሷ ደግሞ ህይወቴን እንዲበጠበጥ ይሄው እንዲያቦኩት እኔ እንደፈለጉ ያቦኩት እንደፈለጉ ያጨማለቁት ነው እንግዲህ እንዳያችሁት እኔ ስለዚህ ልኑርበት እኔ የት ልሂድላችሁ የት ልጥፋላችሁ ጭራሽ በሰላም ልኖር ከለከላችን ወይ ባገሬን እያለች ትገኛለች። እንግዲህ ሩታይን አይዞሽ፣ አትናደጂ፣ አትበሳጪ፣ አብሽሪልኝ የኔ እናት። እነዚህ ከሆነ እንዳለ አቃጣሪዎች ናቸው፣ ወሬ አመላላሽ። እነዚህ እዩ ኢንተርቴይንመንት የሚባሉት ልጆች ማለት ነው። ይሄ ደንቆሮ ደግሞ ኬት አባቱ የመጣ ነው? ጭራሽ መጥቶ እያስፈራራት መብት አለው ማየት ይችላል። ስለዚህ እንደፈለገ ማየት ይችላል። ለምንድን ነው የምትከለኪው? እሱም የአባትነት ክብሩን ይይበት አባት ነው፣ የመጀመሪያ ልጁ ነው። ልጁን የሚያክል ነገር እንዴት ማየት ትከለኪዋለሽ እያለ ነው ማለት ነው። እንግዲህ እንደፈለገ መሆን ይችላል፣ ጥርግ ማለት ይችላል። ሩታ ጭራሽ መጥታችሁ ልታስፈራራት ምናምን ነገር አይገባም። እና እዩ ደግሞ የምትባለው ልጅ አንዴ ዛ ጨብጫቢ አንዴ ዚያ ጨብጫቢ ነክ ማለት ነው። ስለዚህ ሩታዬ የኔ ቆንጆ አንቺ ጠንከር በይ፣ አብሽሪ፣ እንዳታሳዩ እንደውም ልጅሽን እንዳታሳዩ። እንደ ሀቀኝነቱ ማየት መብት አለው። በእርግጥ ግን እሱ እንደዚህ ጥጋብ ካለው እዛ ጥርግ ማለት ይችላል፣ እንደፈለገ መሆን ይችላል። ሩታዬ የኔ ቆንጆ እንግዲህ እሱ ከፈለገችው ሴት ከማንኛውም ሴት እየተንዘላዘለ ከፈለገ ከሀገር መውጣት ምንም አይደለም፣ ምንም አይደንቅም፣ አይከብድም፣ ምንም አይደለም። ጥርግ ማለት ይችላል። ስለዚህ እናንተ እኔን ልታስፈራሩኝ ወይም ደግሞ ልታስቦኩኝ አትችሉም፣ አያገባችሁም። በእኔ ህይወት እኔን አይመለከታችሁም። ስለዚህ እኔ ህይወት የምመራው እኔን እንጂ እናንተ አይደላችሁም። ራሱን ማስከበር ያለበት እሱ ነው እንጂ እኔ አይደለሁም፣ ወይም ደግሞ እናንተ አይደላችሁም። እሱ ዝቅ አድርጎት እሱ ራሱን ተዘቅዝቆ ነው እንግዲህ እኔን የሚያዋርደኝ። ስለዚህ ራሱን እዛ ማዋረድ ይችላል። ከአሁን በኋላ እኔን ግቢ እዚህ ግቢ እንዳትመጡብኝ፣ እዚህ ጋር ፍንክች ብላችሁ እዚህ ጋር እንዳትመጡብኝ እያለቻቸው ነው። እውነት ነው፣ አትምጡባት፣ ገና አራስ ነች። ጭራሽ ጨጓራዋን እየላጣችሁ በልጅነቷ ማለት እያናደዳችሁ አታስረጁብን ሩታን ማለት ነው። ሩታዬ እንግዲህ አይዞሽ፣ አትናደጂ። ለማን ብለሽ አንገትሽን ትደፋያለሽ? ለማን ብለሽ ጨጓራሽን ይላጣል? አይላጥ። የዛ የልጅሽ ኑሪለት፣ ያ ህፃን ልጅ ኑሪለት እንዴ። ለምን ትናደጃለሽ? ሁሉም ነገር ያልፋል።
ጭራሽ እሱ ከሆነ ጥጋብ ብሎታል። አንድ ይቅርታ ጠይቂያታለሁኝ እኔ ይቅርታ እስከጠየቅኳት ድረስ ማንም አይመለከተውም እና ስንቴ ነው ይቅርታ ጠይቂያት ከአንዴም 2 3 ይቅርታ ጠይቂያት ነበረ። ስለዚህ ማንም ሰው እንግዲህ እኔ ጋር እንትን ሊል አይችልም። እኔ ጓደኞቹን ለኔ ብሎ ነው እንጂ እሷ በመታደርገው በመታሳየው አክት ነው ይሄ ሁላ ነገር እያደረጉ ያሉት እንጂ ሌላ ነገር ጥፋት አጥፍተው አይደለም። ስለዚህ እባካችሁ ተውት ጓደኞቼ፣ እባካችሁ አታጨናንቋቸው። ጓደኞቼ ምንም ጥፋት የለባቸውም። እሷ ያደረገችው ነገር ነው እንጂ እነሱ ምንም ነገር አላደረጉም እያለ ነው ማለት ነው። ይሄ አሽቃባጭ የሆነ አብርሃም የሚባለው ልጅ ማለት ነው። አብርሃም እንግዲህ ብዙ ሰዎች ብዙ ጠላት እንዳለብህ ጓደኞች ራሱ እንግዲህ ለምነው ራሱ በስነ ስርዓት ማስታረቅ ይችሉ ነበር። ጭራሽ አንተን ከሚስት ጋር እያጣሉክ ነው ማለት ነው። እነዚህም ደግሞ እናንተ እኮ ምንም ነገር አይመለከታችሁም። ለማስታረቅ ነው ወይስ ለማጣላት ነው? ለማለያየት ነው ከዚች ልጅ ጋር ወይስ ወሬ ለማመላለስ ነው የምትመጡት? ሩታዬ የምር በጣም ነው ያሳዘነችኝ ቤተሰብ በጣም ማለት ነው። ለምን ብትሉ በጣም ነው የተናደደችው ዛሬ። እስኪ አራስ ነች ገና ጨቅላ አራስ እኮ ነች። ወር ራሱ ሞላት አልሞላትም። እስኪ ያቺ ልጅ እስካሁን ድረስ እያቃጠሏት ቀን በቀን እየሄዱ እያቃጠሏት ነው ማለት ነው። የልጅ እናት ገና ማለት ነው። እና ያ ሁላ ነገር እያሳለፈች እናንተ እንደፈለጋችሁ መሆን ትችላላችሁ። ስለዚህ ከግቢ ውጭ ራሱ አትውጭላችሁ። በር እንዳትከፍቱ በያቸው ቤት ውስጥ ማለት ነው። ማንም ሰው በር እንዳይከፍቱ። ሩታ ከተባለ እኔ አልወጣም በቃ አለቀ። እኔ አልወጣም፣ ማንም ሰው አይምጣብኝ፣ እኔ አልፈልግም በያቸው። በቃ እዛ ባሉበት ራሳቸው ይፈላሰፉ፣ እንደፈለጉ መሆን ይችላሉ። ትናንትና መጥቶ ተጋቡ፣ አግባት ሄርሜላና አንተ ተጋቡ። ስለዚህ የእናንተን ወግ ማድረግ ማየት እንፈልጋለን፣ ልጃችሁን ማየት እንፈልጋለን፣ ውለዱ፣ ክበዱልን እያሉ ወሬ እያወሩ እያሽቃበጧን ነበር። ስለዚህ ምንድነው ትናንትና የሱ እንደዛ ብላችሁ ዛሬ ላይ ከሩታ ጋር መጣችሁ አፋችሁን የምትካፈቱት? አንተ ራስን ያላስከበርክ እንዴት ነው ሩታን የምታስከብረው? ለነገሩ ትዳርን ያላስከበርከው እንዴት ነው እነሱ የሚያከብሩ? አያከብሩም መቼም ቢሆን ማለት ነው። አንተ መጀመሪያ እነሱን ካላከበርክ እነሱን አንተን ካላከበሩህ እነሱም አያከብሩህም። ራስን ካላስከበርክ እነሱም አያከብሩህም። ስለዚህ መጀመሪያ ማስከበር ያለብህ ራስህን ነው ማለት ነው። ሰውን አክብር ትከበራለህ። ለምንድነው እንደዚህ እዛ ባለበት እንደፈለግ መሆን ትችላለህ። ልጅቷ ጋር ለምንድነው ሰው እየላክ እንደዚህ የምታደርጋት? ለምንድነው አራስነቷ ትታረስበት፣ በቃ ልጇን ታሳድግበት፣ እዛው ትኑርበት። አንተ መጥተህ እዛ ጋር እንደፈለግ መሆን ትችላለህ። ቤተሰብዬ የምሽት ዜናችን ይህንን ይመስል ነበረ። የቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እወዳችኋለሁ። ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። ቻው